ይህ ቃል ስፖርት ዩቲዩብ ቻናል ነው። የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ዋጋቸው ውድ የሆነ ሰላም፣ ፍቅር፣ ጤናን እንደ ሁልጊዜው ዛሬም አብዝተን ተመኘንላችሁ። ከሀገር ቤት እስከ ባህር ማዶ ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች ደግሞ በቅደም ተከተል እያጋራናችሁ ቆይታን የምናደርግ ይሆናል። እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳው ውድ ቤተሰቦቻችን። በዚህኛውም ጥንቅራችን የተወሰኑ ሀገራዊ ጉዳዮችን እናነሳለን። በባህር ማዶ የስፖርት የመረጃ ክፍለ ጊዜያችን ውድ ቤተሰቦቻችን የዝውውር መስኮቱ ላይ ታላላቆቹ ክለቦች እያደረጉ ያለውን ወቅታዊ መረጃ በዚህኛውም ጥንቅራችን ለእናንተ ውድ አድማጮቻችን በስፋት የምናደርሳችሁ ይሆናል። በአውሮፓ ትልቆቹ ክለቦች በዛሬው ዕለት በተለይም ትልቅ ሰጣ ገባ ውስጥ የገባው ባርሴሎና ነው። በዝውውር መስኮቱ ላይ ሪያል ማድሪድ ቤት እንሄዳለን። ከዓለም ክለቦች ዋንጫ ጋር በተያያዘ ቡድኑ በአሜሪካ ይገኛል። ካሁኑ ተጫዋቾቹ ጉዳትና ህመም እያስተናገዱ ነው። ትሬንት አሌክሳንደር-አርኖልድን ጨምሮ ሪያል ማድሪድ ቤት በርከት ያለ መረጃ ለማድሪድ ደጋፊዎችም እንደዚሁም እናነሳላችሁ ይሆናል። በተወዳጁ የእንግሊዝ ፕሪሚየር ሊግ ውድ ቤተሰቦቻችን አንድ ተጫዋች ከረጅም ጊዜ በኋላ ወደ ሜዳ ተመልሷል። ከዛ ውጪ ፍርድ ቤት ስለሚቀርቡት ሰው የምንላችሁ ነገር አለ። በዝውውር መስኮቱ ላይ በርካታ ክለቦች የነቃ ተሳትፎን እያደረጉ ነው። እንደ አጠቃላይ በፕሪሚየር ሊጉ ዝውውሩ እናነሳለን። ከዛ በተጨማሪ በቢግ ሲክስ ክለቦች ቼልሲን የተመለከተ የላሊጋው ፕሬዚዳንት አነጋጋሪ መልእክት አላቸው። ኤንዞ ፈርናንዴዝ ያነሳቸው ነጥቦች አሉ። ከዛ በተጨማሪ ቼልሲ በቋሚነት ተጫዋቹን ለመሸጥ ከስምምነት ደርሷል። የትኛውን ተጫዋች በሚል ጨምሮ የቼልሲ መረጃችን እንደተጠበቀ ነው። በሊቨርፑል በርካታ ስንብቶችን እንጠብቃለን። አንደኛው ይሰናበታል ተብሎ ሲጠበቅ የነበረ ተጫዋች በክለቡ የመቆየት ፍላጎት እንዳለው እየገለጸ ይገኛል። ከዛ በተጨማሪም በሊቨርፑል ቤት ከዝውውር መረጃችን ጎን ለጎን የቡድን ዜናም እንደዚሁም እናደርሳችሁ ይሆናል። ዛሬ በርከት ያሉ መረጃዎች አርሰናል ቤት ሰበር ዜና እያሉ ነው። አንድን ጉዳዩን ውድ ቤተሰቦቻችን እኛም ለማጥራት እየሞከረን ነው። ግን ታማኝ የሚባሉ ከዜና ምንጮች ውስጥ በተለይም በዝውውር መስኮት ላይ ታማኝ የሚባሉ የዜና ምንጮች አረጋግጠውታል። በመረጃ ክፍለ ጊዜያችን እናነሳዋለን። ዛሬ የእንግሊዙ ግዙፍ ሚዲያ ቲኤንቲ ስፖርት የአርሰናል ደጋፊዎችን ቃለ መጠይቅ አድርጓል። መረጃውን ለአርሰናል ደጋፊዎች እናደርሳቸዋለን። የሊሉን ተከላካይ ሁኔታ ከምን ያደረሱት አርሰናሎች፣ ዴክላን ራይስ፣ እንደዚሁም በአርሰናል ቤት የሚጠበቁ የዝውውር ጉዳዮችን ጨምሮ ሰፋ ያለ መረጃ በዝውውር መስኮቱ ላይ አርሰናልን ከቡድን ዜና ጎን ለጎን የምናደርሳቸው ይሆናል። ናፖሊ፣ ኤስ ሚላን፣ አስቶን ቪላ ዩናይትድ ቤት ናቸው። ምክንያታቸው እንነግራቸዋለን። ከዛ በተጨማሪ ግን በዩናይትድ በኩል ውድ ቤተሰቦቻችን ክለቡን እንዲለቅ የተፈቀደለት አሌሃንድሮ ጋርናቾን በተመለከተ አንድ አነጋጋሪ መረጃን አግኝተናል። ለመሆኑ የአሌሃንድሮ ጋርናቾ ዝውውር እስከምን ደረሰ፣ ዩናይትድ የሚያመጣቸው ተጫዋቾች ከምን ደረሱ በሚል ጉዳይ ላይና የዩናይትዱ ወሳኙና ቁልፉ ሰው ራእይ ታይቶኛል ብለዋል። ራእዩን እናደርሳቸዋለን። ለየት ያለው መረጃችን ግን በዩናይትድ ቤት ውድ ቤተሰቦቻችን ምዕራብ አፍሪካዊቷን ሀገር ቀጥቅጦ የሚገዛት ፕሬዚዳንት ከዩናይትድ ሰው ጋር ነበረ። ተጨማሪ ለየት ያሉ መረጃዎችን በዚህኛው ጥንቅራችን ይዘናል። ደውልጊዜው ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ሐሳብ አስተያየታችሁን ደግሞ ለምታጋሩን አስቀድመን እጅግ አድርገን እናመሰግናለን። ውድ ቤተሰቦቻችን ስፖርታዊ ጥንቅሮቻችን ላይ ያላችሁን ሐሳብ አስተያየት አሊያም በክለቦቻችሁ ወቅታዊ የዝውውር መረጃ ሊሆን ይችላል እንደዚሁ ልታጋሩን ይችላላችሁ። ውድ ቤተሰቦቻችን በድጋሜ ቃል ስፖርት ላይ መልካም ቆይታ ተመኝተን ሀገራዊ ጉዳዮች ስለያዝን እሱን አስቀድመን እንጀምር። በኢትዮጵያ ፕሪሚየር ሊግ 35ኛ ሳምንት መርሃ ግብር ድሬዳዋ ከተማ ከስሁል ሽረ ጋር ያደረጉትን ጨዋታ 4-2 በሆነ ውጤት ድል ማድረግ ችሏል። ይህ ድል ድሬዳዋን ቀጣይ ዓመት በፕሪሚየር ሊጉ እንዲተርፍ ለማድረግ በጣም ወሳኝ ነበረ። ግብ በማስቆጠሩም ቀዳሚ የነበሩት ድሬዳዋ ከተማዎች ነበሩ። መሱድ መሐመድ 25ኛውና 41ኛው ደቂቃ ላይ እንግዲህ ሁለት ግቦችን አስቆጥሮ 2-0 እረፍት ድሬዳዋ እየመራ ወጡ። ከእረፍት እንደተመለሱ ስሁል ሽረም በብርሃኑ አዳሙ አማካኝነት 56ኛው ደቂቃ ላይ ግብ አስቆጥሮ ጨዋታውን ወደ 2-1 ማጥበብ ችለው ነበረ። በኋላም ላይ ከአንድ ደቂቃ በኋላ ዮሐንስ ደረጀ 57ኛው ደቂቃ ላይ ግብ አስቆጥሮ ጨዋታውን ድሬዳዋ 3-1 መራ። ከዛ በኋላ 75ኛው ደቂቃ ላይ ሀቢብ ከማል አራተኛዋን ግብ ለድሬዳዋ አስቆጠረ። ድሬዳዋ 4-1 እየመራ ነበረ። ከሁለት ደቂቃ በኋላ ደግሞ አላዛር ሽመልስ ለስሁል ሽረ ሁለተኛ ግብ አስቆጥሮ ጨዋታው በድሬዳዋ ከተማ 4-2 አሸናፊነት መጠናቀቅ ችሏል።
በዚህ መሰረት ድሬዳዋ ከተማ ነጥቡን 43 በማድረስ 12ኛ ያደርሷል። በአንድ ጊዜ ስሁል ሽረ 22 ነጥቦችን ይዞ አስቀድሞም ወራጅ ነበረ። ለኚህ ሁለት ክለቦች የመጨረሻ ጨዋታቸውን የፊታችን እሁድ ወላይታ ዲቻ ከድሬዳዋ ከተማ እንደዚሁም ሮብ ኢትዮጵያ መድን ከስሁል ሽረ ያደርጋሉ። ወላይታ ዲቻ ከድሬዳዋ ከተማ የሳምንቱ ትልቁ ጨዋታ ይሆናል በመጨረሻ ሳምንት የሚደረገው በተለይም ላለመውረድ በሚደረገው ትንቅንቅ ላይ ማለት ነው። አሁን ወራጅ ቀጠና ውስጥ ቀጣይ እንግዲህ ለመትረፍና ለመቆየት በሚደረገው ጥረት ላይ መቀለ ሰባ እንደርታ 40 ነጥብ ይዞ አዳማ ከተማ 39 ነጥብ ይዞ ወራጅ ቀጠና ውስጥ ናቸው። በተለይም አዳማ ከተማ የመጨረሻውን ጨዋታ የሚያሸንፍ ከሆነ ነጥቡን 42 ማድረስ ይችላል። ስለዚህ ለኢትዮ ኤሌክትሪክ እና ለመቀለ ሰባ እንደርታ ስጋት ነው። መቀለ ሰባ እንደርታ ቀጣዩን ጨዋታ ካሸነፈ ለፋሲል ለኢትዮ ኤሌክትሪክ ፋሲል ከነማም ስጋት ነው የሚሆነውና እዚህ አካባቢ ያሉ ጨዋታዎች በሙሉ በጉጉት ይጠበቃሉ። የመጨረሻ ሳምንት ጨዋታ አብዛኞቹ ጨዋታዎች በተመሳሳይም ይደረጋሉ ተብሎ እንደዚሁ ይጠበቃል። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። ውድ ቤተሰቦቻችን ባርሴሎና አሁንም ተጫዋቾችን በነፃነት ለማስፈረም የሚያስችል የፋይናንስ ቁመና ላይ እንደማይገኝ የላሊጋው ፕሬዝዳንት ዣቪየር ቴባስ ተናግረዋል። ፕሬዝዳንቱ ሲናገሩ ባርሴሎና አሁንም ተጫዋች በነፃነት ለማስፈረም መስፈርቱን አያሟላም ብለዋል። አክለውም ባርሴሎና ኒኮ ዊሊያምስን ከፈለገ ተጫዋቾችን መሸጥና የፋይናንስ ሁኔታውን ማስተካከል አለባቸው ብለዋል። ባርሴሎና በበኩሉ ኒኮ ዊሊያምስን ለማስፈረም እና ለማስመዝገብ የሚያስችለው ርቀት ድረስ መጓዝ እንደሚፈልግ ተረጋግጧል። ባርሴሎና ከሊጉ የፋይናንስ አስተዳደር ደንብ ጋር በተያዘ ተጫዋቾችን ማስመዝገብ ሲቸገሩ ይህ የመጀመሪያቸው አይደለም። አስቀድመው በነ ዳኒ ኦልሞ ፈተናቸውን አይተዋል። እንዲሁም የባርሴሎና ፕሬዝዳንት ሁዋን ላፖርታ በላሊጋው ላይ እንደዚህ አይነት ክስ ሲቀርብባቸው ሜዳ ላይ እኛን ማሸነፍ ሲቸገሩ አሁን ደግሞ ቢሮ ለቢሮ እኛ ላይ ዘመቻ ከፍተዋል ማለታቸው ይታወቃል። የላሊጋው ፕሬዝዳንት ዣቪየር ቴባስ ግን ተጫዋች ማስፈረምና ተጫዋች ማስመዝገብ ይለያያል። ባርሴሎና አሁንም የገንዘብ ስርዓቱን እስካላስተካከለ ድረስ ተጫዋች አስፈረመ እንጂ ያስመዘገበ ብለን አንይዝለትም ወይም ዝውውሩን አናጸድቅም ብለዋል። ይህ ውዝግብ ምናልባት ኒኮ ዊሊያምስን ለፈላጊ ክለቦች ሌላ እድል ሊሰጥ ይችላል እየተባለ ነው። ባርሴሎና ግን እስከ መጨረሻው ርቀት እንሄዳለን ሲሉ ተደምጠዋል። የቀድሞ የብራዚል ኮከብ ሮማሪዮ የወቅቱ ምርጥ 3 ተጫዋቾች ተጠይቆ ነበረ በኢኤስፒኤን። ላሚን ያማል አንደኛ፣ ራፊኒያ ሁለተኛ፣ ሁለቱም ከባርሴሎና፣ ሶስተኛው ኬሊያን ምባፔ ከሪያል ማድሪድ ሲል ምርጫውን አስቀምጧል። እንደሚታወቀው የዘንድሮ ባላንዶር ሽልማት በብዙ አወራራጅ ድርጅቶች ጭምር ማለት ነው አንደኛ ለኦስማን ዴምቤሌ ነው የተሰጠው። በርካታ ሌጀንዶችም ለዴምቤሌ ሲሰጡት አብዛኛው የላሊጋ እግር ኳስ አፍቃሪያንና የባርሴሎና ደጋፊዎች ደግሞ ከላሚን ያማል ጎን እንደቆሙ ይታወቃል። የቀድሞ እንግዲህ የብራዚል ኮከብ ሮማሪዮ ሽልማቱ ለላሚን ያማል፣ ቀጥሎ ራፊኒያ፣ ቀጥሎ ኬሊያን ምባፔ ሲል ተደምጧል። ምናልባት ይህ ነገር ለበርካቶች እንግዲህ መነጋገሪያነቱ እንደቀጠለ ነው። በየዕለቱ ግለሰቦች ወይም የታዋቂ ሰዎች ከባላንዶር ጋር በተያዘም የግል መልከታቸውን ማጋራታቸውን ቀጥለዋል። ሪያል ማድሪድ በአሜሪካ ይገኛል የዓለም ክለቦች ዋንጫ ሊያደርግ። ታዲያ ለዓለም ክለቦች ዋንጫ ረቡዕ ምሽት ጨዋታ አለበት። ተጫዋቾቹ ልምምድ እያደረጉ ነው። አንድ ሰው ግን ከቡድኑ ጋር አልተገኘም። እሱም የፊት መስመር አጥቂያቸው ኬሊያን ምባፔ ነው። ዛሬ በነበረ ልምምድ ላይ አልተገኘም። ከሪያል ማድሪድ አካባቢ የወጡ ምንጮች እንዳረጋገጡልን ከሆነ ምባፔ ከበድ ያለ ትኩሳት ማስተናገዱ ተረጋግጧል። ጨዋታው ላይ ስለመድረሱ ማጠራጠሪ ነው። የሕክምና እገዛ እየተደረገለት እንደሆነ ተረጋግጧል። በእርግጥ የአሜሪካ አየር ሁኔታ ለብዙዎች አስቸጋሪ እንደነበረ ይታወቃል። አሁን ደግሞ ከአትሌቲኮ ማድሪድ ቀጥሎ በአየር ሁኔታው እየተቸገረ ያለው ሌላኛው የስፔኑ ክለብ ማድሪድ ነው። ኬሊያን ምባፔም ዛሬ በትኩሳት ህመም ከቡድን ስብስብ ውጪ ነበር። ስፔናዊ አሰልጣኝ ዣቪ አሎንሶ ሪያል ማድሪድ በቀጣይ እንደ ሆሴሎ አይነት አጥቂም እንዲገዛላቸው ጥያቄ አቅርበዋል። ሎስ ብላንኮች ሊያስፈርሙት የሚፈልጉት አጥቂ ሳጥን ውስጥ ተጥኖ መፍጠር የሚችል በአነስተኛ ገንዘብ የሚገኝና ሁለተኛ ወይም ተጠባባቂ አጥቂ ለመሆን ፈቃደኛ የሆነ መሆን ይጠበቅበታል። አሰልጣኝ ዣቪ አሎንሶ ባየርን ሊቨርፑል ውስጥ ተመሳሳይ ሚና ያለው አጥቂ የነበራቸው ሲሆን ሪያል ማድሪድ ፍላጎታቸውን ለማሟላት መንቀሳቀሱ ተጠቁሟል። ይህንም ተከትሎ ተጫዋቾች ሪያል ማድሪድ እንዲያስፈርማቸው የጠየቁ ሲሆን ከነዚህ መካከል ቪክተር ጌኬሬስክ እኔ ያለው ብሎ ነበረ። ሪያል ማድሪድ ቪክተር ጌኬሬስክን ቢያደንቁትም ለዣቪ አሎንሶ ጥያቄ ግን የሚሆን ተጫዋች አልሆነም። ሎስ ብላንኮች ተጫዋቹን በጣም ውድና እንደዚሁም ደግሞ በቋሚነት የሚፎካከር ተጫዋች ስለሆነ
ከዛ ውጪ ያለ ተቀይሮ እየገባ ለችግር ጊዜ ብቻ የሚደርስ ስራው ተጠባባቂ ወንበር ላይ መቀመጥን አስቀድሞ የወደደና የፈቀደ መሆን አለበት። ይሄ ደግሞ ከጌኬሬስክ ጋር ሄደም ዋጋውም ውድ ነው። ስለዚህ ከጌኬሬስክ ዝውውር 100% ወጥቷል። በጣም አስገራሚ ነገር ግን ውድ ቤተሰቦቻችን ምናልባት ቀደም ባለው መረጃችን ይሄን ነገር ጠቆመናችኋል። ጌኬሬስክ ራሱን ለሪያል ማድሪድ አቅርቦ ውድቅ እንደተደረገበት አሁን ሙሉ መረጃውን ነው የነገርናችሁ። ጌኬሬስክ ግን መዳረሻው የት ይሆናል የሚለው ራሱ አሁን አሳሳቢ ሆኗል። ከአርሰናል ጋር ተወያይቷል፣ ጥያቄ አልቀረበም። በርግጥ ዩናይትድ ጋር ተወያይቷል፣ ጥያቄ ባይቀርብም አሁን እሱ በይፋ አስፈርሙኝ ብሎ ለሪያል ማድሪድ ጥያቄ አቅርቧል። ምናልባት ከብዙ ያጣ እንዳይሆን በዚህም አጥቂ ላይ በርካቶች ስጋት አላቸው። አዲሶቹ የሪያል ማድሪድ ፈራሚዎች ዲያን ሁይሰን እና ትሬንት አሌክሳንደር-አርኖልድ ረቡዕ ምሽት የሚደረገው የዓለም ክለቦች ዋንጫ ላይ በቋሚነት እንደሚጀምሩ መረጃዎች ወጥተዋል። በተለይ ማርካ ነው መረጃውን ይዞት የወጣው። ጥሩ የሚባል ስፓኒሽ መናገር ችያለው ያለው ትሬንት አሌክሳንደር-አርኖልድ ከቡድን አጋሮችም ጋር እናወራለን። አብዛኞቹ ተጫዋቾች እንግሊዘኛን ስለሚረዱም ለመግባባት ቀላል ነው። ጥሩ ጊዜ እያሳለፍኩ እገኛለሁ። ልምምዶቹ ከፍተኛ ጥራት ያላቸው ናቸው። እዚህ ኳሱ እጅግ ይፈጥናል። ይህ እስካሁን ከነበረው የተለየ ሲል ተደምጧል። የሪያል ማድሪድ ተጫዋች በተለይም ትሬንት አሌክሳንደር-አርኖልድ በሪያል ማድሪድ የልምምድ ማዕከል እያሳለፈ ስላለ የመጀመሪያ ቀናትም ሲናገር በጣም ጥሩ በጣም ፈጣን ነው፣ ግን ልምምዱ ከእንግሊዝ በጣም የተለየ ሲል የሪያል ማድሪድን ልምምድ በተመለከተ ሐሳቡን አጋርቷል። ሜሲ ወይንስ ክርስቲያኖ ሮናልዶ የሚሉ ጥያቄዎች የደጋፊ ጥያቄ ወይም ደጋፊ ብቻ የሚከራከርበት ጉዳይ አይደለም። ውድ ቤተሰቦቻችን አውሮፓ ውስጥ የሚጫወቱ ተጫዋቾች ብዙ ጊዜ በጋዜጣዊ መግለጫም በኢንተርቪው ሲደረጉ በሌሎች ጋዜጠኞችም አንድ ማትቀርላቸው ጥያቄ አለ። ያንተ አይዶልህ ወይም ያንተ አራአያ ሮናልዶ ወይንስ ሜሲ ማንን ታደንቃለህ ተብሎ ይጠየቃል። የፓሪስ ሰን ዠርሜን ኮከብ ክቫራትስኬሊያን ሮናልዶን እያደነቀ ስለማደጉ ብዙ ጊዜ ተናግሯል። ዛሬ ደግሞ ለየት ያለ መረጃ ነው የወጣው። የፒኤስጂ ተጫዋች ክቫራትስኬሊያን ሜሲ ወይስ ሮናልዶ ተብሎ ጠይቆ ነበር። በግሌ ሮናልዶን በጣም ነው የምወደው፣ ግን ሜሲ ከፕላኔታችን ስለመሆኑ እጠራጠራለሁ ብሏል። ሮናልዶን ግን እጅግ አብዝቶ እንደሚወደው ከመናገር አልተቆጠበም። ሮናልዶን ካነሳን ውድ ቤተሰቦቻችን 19 ዓመት ወደ ኋላ መመለስ ይኖርብናል። ሮናልዶ የዛሬ 19 ዓመት በፊት ለመጀመሪያ ጊዜ ለፖርቹጋል ብሔራዊ ቡድን በፍጹም ቅጣት ምት ግብ ያስቆጠረበት ቀን ነበረ፣ በዓለም ዋንጫ ማለት ነው። በነገራችን ላይ ክርስቲያኖ ሮናልዶ 6 የዓለም ዋንጫዎችን የተጫወተና አሁንም እየተጫወተ ያለ ተጫዋች ነው። በነገራችን ላይ የሱን ያከለ በዓለም ዋንጫም የተሳተፈ የለም። ምንም እንኳን ዋንጫውን ባያገኛትም 6 ተሳትፏል። ለ7ኛው 1 ዓመት እየጠበቀም እንደሆነ ይታወቃል። በቀጣይ ውድድር ዓመትም በአሜሪካ ካናዳና ሜክሲኮ በሚካሄደው የዓለም ዋንጫ ላይ ሀገሩን ወክሎ ለአንዴና ለመጨረሻ ጊዜ እንደዚሁ ይፋለማል ተብሎ ይጠበቃል። ጣሊያን አሰልጣኝ ፊሊፖ ኢንዛጊ የጣሊያን ሴሪ ቢውን ክለብ ፓሌርሞን በኃላፊነት መረከባቸው ተረጋግጧል። አሰልጣኝ ፊሊፖ ኢንዛጊ ፓሌርሞን ለሁለት የውድድር ዓመታት ለማሰልጣን ፊርማቸውን ማኖራቸው ተረጋግጧል። ፊሊፖ ኢንዛጊ ከቀናት በፊት ከ34 ዓመት በኋላ ለሴሪዮ ካበቁት ፔዣ ጋር መለያየታቸው ይታወቃል። አሰልጣኝ ፊሊፖ ኢንዛጊ ፓሌርሞን ለማሰልጣን ወደ ሴሪዮ ለማሳደግ በማሰብ ሴሪዮውን ጥለው ወደ ሀገሪቱ ሁለተኛ ሊግ ተመልሷል። ዳግም ክለቦችን እየመሩ ወደ ሴሪዮ ማሳደግ የተካኑት አሰልጣኝ ፊሊፖ ኢንዛጊ ከዚህ በፊት ከፔዣ በተጨማሪ ቤኔቬንቶን የሴሪ ቢ ሻምፒዮን በማድረግ ለሴሪ ኤ ማብቃታቸው ይታወቃል። አሰልጣኝ ፊሊፖ ኢንዛጊ ቡድን ከክለብ ከሁለት የውድድር ዓመት በላይ ማሰልጠንም አይፈልጉም ተብሏል። ስለዚህ በእነኚህ 2 ዓመታት ውስጥ ፓሌርሞን ለሴሪ ኤ ለማብቃት ሲሉም በዛሬው ዕለት ፊርማቸውን አኑረዋል። ከሰሞኑ አንድ ጨዋታ ነበረ በዓለም ክለቦች ዋንጫ ኦክላንድ ሲቲ ከባየር ሙኒክ። ያው ባየር ሙኒክ 10-0 ያሸነፈበት ጨዋታ ነበር። ይህ ምስል ማኑኤል ኑኤር ቢቸግረው ኳስ ቢያጣ መሃል ሜዳ ላይ እያሟሟቀ ነው እንግዲህ እንደምንመለከተው። ምክንያቱም ከኳስ ጋር በጣም ተራርቆ ነበረ። በጨዋታው ላይ ባየር ሙኒክ ያጠቃል፣ ይሞክራል፣ ወይ ይገባል ወይ ብረት ይመልሳል። ከተሳካለት ግብ ጠባቂው ያድን ነበረ። ያው እግር ኳስን በተርፈ ጊዜያቸው የሚጫወቱ ስለሚበዙት ነው ነገርየውስ። አሁን ታዲያ ትራንስፈር ኒውስ በጣም አነጋጋሪ መረጃ ይዞቷል። ከዓለም ክለቦች ዋንጫ እዚህኛው ምድብ 3 ላይ እንደሚታወቀው ቦካ ጁኒየርስ እና ቤኔፊካ 2-2 መለያየታቸውን ተከትሎ 1 ነጥብ ነው ያላቸው። ከዚህ ምድብ ለማለፍ ቀላሉ ነገር ይላል የመረጃ ምንጫችን ኦክላንድ ሲቲ ላይ ማን ብዙ ግብ ያገባል የሚለው በጣም ወሳኝ ነው። ቦካ ጁኒየርስም ኦክላንድ ሲቲን ይገጥማል፣ ቤኔፊካም ኦክላንድ ሲቲን ይገጥማል።
ባየር ሙኒክን ማሸነፍ ለሁለቱም በጣም ከባድ ነው። ስለዚህ ሁለቱም ያላቸው ምርጫ ኦክላንድ ሲቲ ላይ ብዙ ግብ ማስቆጠር ነው። ምናልባት ከባየር ሙኒክ በላይ ያስቆጥሩበት ይሆን ለማለፍ ሲሉ የግል መልከታችሁን አጋሩን። ካሁኑ ግን የበርካቶችን ቀለብ የሳበ ጨዋታ ሆኗል ገና ጨዋታው ሳይደረግ። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። የተመራረጡ ስፖርታዊ ጥንቅሮችን እያደረስናችሁ ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ብቻ ወዳገኘናቸው ዕለታዊ ጥንቅሮች እንሻገር። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ዳኛ ዴቪድ ኩትስ ከእግር ኳስ ተባረዋል። ከሰሞኑ እንደውም በማህበራዊ ትስስር ገጽ የእቃ አመላላሽ ሆነው ሲሰሩ ተመልክተናል። ታዲያ ዴቪድ ኩትስ በዛሬው ዕለት ክስ ተመስርቶባቸዋል። በእንግሊዝ እግር ኳስ ማህበር ነው ክሱ የተመሰረተባቸው። ክሱ በጁላይ 2020 አካባቢ ተቀርጾ ኖቬምበር 2024 ላይ በማህበራዊ ሚዲያ ላይ በተለጠፈው ቪዲዮ የቀድሞ ሊቨርፑል አሰልጣኝ በሆኑት የርገን ክሎፕ ጋር በተያዘ በተናገሩት ንግግር ነበረ። ዳኛው ተገቢ ያልሆነ ተግባር ፈጽመዋል ያለው ማህበሩ በተናገሩት ንግግር ስድብና ጸያፊ ቃላትን ተጠቅመዋል። ይህም የእግር ኳስ ማህበሩን ህግ ቁጥር 3.1 የሚጻረር ሆኖ በመገኘቱ በዛሬው ዕለት በይፋ ክስ ተመስርቶባቸዋል። እሳቸው እግር ኳስን ከዚህ በኋላ አትመሩም ተብለው በሁሉም እግር ኳስ አወዳዳሪ አካላትና ፌዴሬሽኖች ቢባረሩና የግል ስራን ቢጀምሩም ከክስ ግን ሊያመልጡ አልቻሉም። ዌስትሃም ዩናይትዱ ተጫዋች ሚሼል አንቶኒዮ እጅግ በጣም ዘግናኝ ከተባለ ሰው እንዴት ከዚህ ውስጥ ይተርፍበታል ከተባለ የመኪና አደጋ ከተረፈ በኋላ ለመጀመሪያ ጊዜ ጎልደን ካፕ ውድድር ላይ ሀገሩ ጃማይካ በጓቲማላ 1-0 በተሸነፈችበት ጨዋታ ላይ ተቀይሮ ገብቶ ለመጫወት ችሏል። በነገራችን ላይ 35 ዓመቱ ነው። ሌስተር ሲቲን ዌስትሃም ዩናይትድ ባሸነፈበት የዲሴምበር 3 2024 ጨዋታ ላይ ነበር የተሳተፈው። ከአራት ቀን በኋላ ነበር ያ እጅግ በጣም ዘግናኝ አደጋ ያጋጠመው። ቀዶ ጥገናን ከማድረግ ጀምሮ ራሱን ከሳተበት እስከ መንቃት ብዙ ነገር አስፈልጎት ነበረ። ለማንኛውም ወደ ቀደመ ሙሉ ብቃቱ ለመመለስ 12 ወራት አጠቃላይ ፈጅበታል ተብሏል። 6 ወሩን ጨርሷል፣ 6 ወር ይቀረዋል። ትላንትና ግን ተቀይሮ ገብቶም ለጥቂት ደቂቃዎችም ይሆን በተለይም ከ85ኛው ደቂቃ ጀምሮ ነው ለጃማይካ ብሔራዊ ቡድን የተጫወተው። ጓቲማላ ቢሸነፉም ማለት ነው። ወደ እግር ኳስ መመለሱ ግን ለተጫዋቹም ጥሩ የሚባል ዜና ነው። በቀጣይ ግን በዌስትሃም ዩናይትድ የመቆየቱ ነገር እርግጥ አይደለም። ሊድስ ዩናይትዶች ከቼልሲ እህት ክለብ ተጫዋች ለማስፈረም ድርድር እያደረጉ ነው። ይህም የስትራስቡርጉን የአማካኝ ስፍራ ተጫዋች ሀቢቢ ዲያራን ነው ለማስፈረም ድርድር እያደረጉ የሚገኘው። በክለቡ በኩል ለሴኔጋላዊ አማካኝ ስፍራ ተጫዋች 18.7 ሚሊዮን ዩሮ የዝውውር ሂሳብ ተመድቦበታል። መረጃውን ስካይ ስፖርት ነው ዛሬ በፊት ገጹ ላይ ይዞት የወጣው። እናም ይህን ተጫዋች ለማምጣት ሊድስ ዩናይትዶች ጥረት ያደርጋሉ ተብሏል። በእንግሊዝ ፕሪሚየር ሊግ ታሪክ 6ኛው ሰው ናቸው አዲሱ የቶትናም ሆትስፐርስ አሰልጣኝ ቶማስ ፍራንክ። ይህም የሆነው በቀጣይ ውድድር ዓመት በአውሮፓ ሻምፒዮንስ ሊግ የሚሳተፍን ክለብ በአሰልጣኝነት ሲረከቡ ማለት ነው። ከዚህ በፊት 1995 ሪያ ሃርፎርድ የተባለው አሰልጣኝ ብላክበርን ሮቨርስን ቀጣይ ዓመት የአውሮፓ ሻምፒዮንስ ሊግ እንደሚሳተፍ እየታወቀ ተረክበዋል። ሉዊስ ፊሊፔ ስኮላሬ ቼልሲን 2008፣ አንድሬ ቪላስ ቦአስ 2011 ቼልሲን ተረክበዋል። ዴቪድ ሞይስ 2013 ያውም ዩናይትድ ዋንጫ በበላ ማግስት ነበር የተረከቡት። ፍራንክ ጄምስ ላምፓርድ 2019 ቼልሲን ሲረከብ ቀጣይ ዓመት የሻምፒዮንስ ሊግ ተሳታፊ እንደሆነ እየታወቀ ነበረ። ቶማስ ፍራንክ በእንግሊዝ ፕሪሚየር ሊግ እግር ኳስ ታሪክ 6ኛው አሰልጣኝ ናቸው። ቀጣይ ዓመት ሻምፒዮንስ ሊግ እንደሚወዳደር እያወቀ አሰልጣኝ ተቀይሮ በአሰልጣኝነት የተረከቡት አንጌ ፖስቴኮግሉ ለሻምፒዮንስ ሊግ ክለቡን በአቋራጭም ቢሆን አብቅተዋልና ይተርፋሉ ቢባልም ግን እሳቸው ተሰናብተው ቶማስ ፍራንክ ታሪካዊ አሰልጣኝ ሆነዋል። የት ድረስ ይሄዳሉ የሚለው ይጠበቃል። በነገራችን ላይ ውድ ቤተሰቦቻችን በአንድሬ ቪላስ ቦአስ አማካኝነት ቼልሲ ዋንጫ እንዳሳካ ሚዘነጋ አይደለም። የስፔን ላሊጋው ፕሬዝዳንት ዣቬር ቴባስ ፊፋ የዓለም ክለቦች ዋንጫ ውድድር በድጋሜ በማጤን መሰረዝ አለበት ብለዋል። ከጅምሩ የውድድሩን መጀመር ሲቃወሙ የነበሩት ፕሬዝዳንት ዣቬር ቴባስ የክለቦች ዓለም ዋንጫ አንድም ጨዋታ ላይም ብለዋል። ቼልሲ ከሎስ አንጀለስ ጨዋታን አይቼ ነበር ያሉት ፕሬዝዳንቱ የወዳጅነት ጨዋታ መስሎ ነበር የተሰማኝ። ይህ ቼልሲን ለሚያክል ቡድን በጣም አሳዛኝ ብለውታል። አክሎም ምንም የጨዋታ ፍላጎትና ፍቅር የለም፣ ጨዋታው ዝም ብሎ
ከሜዳ ወደዛ መሯሯጥ ሆኗል ብለዋል። ፊፋ የዓለም ክለቦች ዋንጫን በማጤን መሰረዝ አለበት። ዓላማ የዓለም ክለቦች ዋንጫ በድጋሜ እንዳይካሄድ ማድረግ ነው ሲሉም ተደምጧል። ዣቪየር ቴባዝ ውድድሩ በነፃ ለተመልካች መድረሱም ተነስቶላቸው ይህ በላሊጋ ሊሆን ይችላል ወይ ተብለው የተጠየቁ ዣቪየር ቴባዝ የላሊጋን ጨዋታ አንዲችን ብር ሳይሆን ሳይከፍል የሚከታተል ሰው አይኖርም ሲሉ ተደምጧል። እሳቸው የቼልሲን ጨዋታ ግን ለቼልሲ አዝነው ተቆርቆረው ነው የተናገሩት። እሳቸው ቀጣይ ደግሞ የላሊጋ ተፎካካሪ ባላንጣ ክለባቸው ሪያል ማድሪድ ሲጫወት ምን ይላሉ የሚለው ይጠበቃል። በእርግጥ እሳቸው ቼልሲን ለመውቀስ ፈለገው ሳይሆን እንዴት ቼልሲን የሚያክል ቡድን በስቴዲየም ውስጥ ተገኝቶ ወይ ጨዋታ እያደረገ ትንሽ ደጋፊ ይገኛል። ስለዚህ ችግሩ ከቼልሲ ሳይሆን ፊፋ የውድድሩ ሁኔታ ልክ ስላልሆነ መሰረዝ ነው ያለበት ብለዋል። ዴላፕ ምን ያህል ጥሩ ተጫዋች እንደሆነ አይቻለው ያለው ደግሞ ኤንዞ ፈርናንዴዝ ነው። በእርግጥ ከሱ ያገኘውን ኳስ ነው ወደ ግብነት የቀየረው። ከዚህ በኋላ አሲስት ማድረጉን እንደሚቀጥልልኝ አምናለሁ፣ እኔም አሲስት አደርግለታለሁ ብሏል ኤንዞ ፈርናንዴዝ። ኤንዞ በዓለም ክለቦች ዋንጫ ሁለተኛውን ግብ ሎስ አንጀለስ ላይ ሲያስቆጥር ተቀይሮ የገባው ዴላፕ ነበር አሲስት ያደረገለት። ጥሩ ጥምረት ይኖረናል ጠብቁ ብሏል። በተወዳጁ እንግሊዝ ፕሪሚየር ሊግ ቀጣይ ዓመት ከሚጠበቁ የፊት መስመር አጥቂዎች ሊያም ዴላፕ ነው። እንደውም የአርሰናሉ ተጫዋች ከሰሞኑ ቲዮ ዋልኮት ከአንድ ሚዲያ ጋር በነበረው ቆይታ ዴላፕ ፕሮፋይሉ ለድሮግባ የቀረበ ነው፣ ቼልሲ እንደዚህ አይነት ተጫዋች ሲያስፈርም ክለቤ ባለማስፈረሙ ስጋት ውስጥ ነኝ ማለቱን በመረጃችን አድርሰናችሁ ነበር። አልፊ ጌልክሪስት የቼልሲው ተጫዋች በዚህ ክረምት ክለቡን በቋሚነት እንዲለቅ ቼልሲ ከውሳኔ ደርሷል። ተጫዋቹን ለማግኘት ብዙ ጥረው ካገኙት በኋላ ግን አሁን አታስፈልግም ተብሎ በቋሚነት ይለቃል ማለት ነው። በእርግጥ በርካታ ክለቦች አምና ጀምሮም ተጫዋቹን ለማስፈረም ፍላጎት ነበራቸው። ቼልሲ አቆይቶት ነው ያው ማደግ ይችላል ብሎ አቆይቶት ነበር። በዚህ ክረምት ግን አልፊ ጌልክሪስትን ፈላጊ ክለብ ካለ ቼልሲዎች 100% ለመሸጥ ዝግጁ ነን ብለዋል። ዋታሩ ኢንዶም በሊቨርፑል ስለመቆየቱ እርግጥ አይደለም። በተለይ ደግሞ አሁን ላይ ሊቨርፑል ያማካኝ ስፍራውን ረብጣ ብሮችን አውጥቶም ፍለረን ቨርዝን አመጣበት። ከዛ በተጨማሪ ደግሞ አሌክሲስ ማካሊስተር፣ ዶሚኒክ ሶቦስላይ፣ ግራቨንበርች በርካታ ጥራት ያላቸው ተጫዋቾች በቦታው ላይ ያሉ። እናም እዚሁ ቆያለው ከሊቨርፑል ጋር ኮንትራት አለኝ፣ የመጨረሻውን ውሳኔ የምወሰነው እኔ ነኝ፣ እናም እኔ መቆየት ነው የምፈልገው ብሏል። ግን ክለቡ ሊቨርፑል ይፈቅድለታል የሚለው በቀጣይ ይጠበቃል። ሌላኛው በሪያን ግራቨንበርች በኩል የተነሳው ሐሳብ የሚቀጥለው የውድድር ዘመንን በጉጉት የምጠብቅበት ዋና ምክንያት ሻምፒዮንስ ሊግ ነው ሲል ተደምጧል። ዋንጫ ማሸነፍ ትልቅ ህልም ነው ብሏል እንዳጠቃላይ ከሊቨርፑል ጋር። ነገር ግን ዘንድሮ ፕሪሚየር ሊጉን ስላሳካን ዋነኛ ትኩረት ሰጥቼበት ቀጣይ ዓመት ወደ ቡድኔ ማምጣት የምፈልገው ዋንጫ የአውሮፓ ሻምፒዮንስ ሊግ ነው ብሏል። በእርግጥ ዘንድሮ ሊቨርፑል በአውሮፓ ሻምፒዮንስ ሊግ ቅድመ ግምት ከተሰጣቸው ጥቂት በጣት የሚቆጠሩ ክለቦች ውስጥ ግንባር ቀደሙ እንደነበረ ይታወቃል። ወደ ቤተሰቦቻችን ግን በኋላም ላይ በፓሪስ ሰን ዠርሜን ተሸንፏል። በእርግጥ ሊቨርፑል በፓሪስ ሰን ዠርሜን ሲሸነፍ አንደኛው የተነሳበት ነገር የቡድኑ የስኳድ ዴብዝ ጥልቀት ላይ ነበረ ጥያቄ የተነሳው። ያው ከፓሪስ ሰን ዠርሜን ጋር ተነጻጽሮ ቀጣይ ዓመት እንደዚህ አይነት ችግራቸውን ለመፍታት ካሁኑ ተጫዋች እያስፈረሙ ነው። ግራቨንበርችም ሻምፒዮንስ ሊግን ጠብቁ ብሏል ለሊቨርፑላውያን። ዲያጎ ጆታ ሊጉን በተለይም የፕሪሚየር ሊጉን ዋንጫ ማሸነፍ ይህ ለዘላለም የማከብረው ድል ነው ብሏል። ይህን ህልም ካየሁበት የትውልድ ከተማዬ በተለይም ደግሞ የፕሪሚየር ሊግ ዋንጫ ክለቦች እያነሱ ደስታቸውን ሲገልጹ ላየ ከትውልድ ከተማ የሆኑ ላየ ሰው እና አሁን መጥቶ ይሄን ዋንጫ ማሳካት ከስኬት በላይ ነው ሲል ተደምጧል። በነገራችን ላይ የዲያጎ ጆታ መቆይታ በሊቨርፑል እርግጥ አይደለም። ምናልባት የዳርዊን ኑኔዝ ዕጣ ይደርሰዋል ተብሎ ይጠበቃል። በተለይም ሊቨርፑል በ9 ቁጥር ቦታ ላይ እንደ ኢሳክ አይነት ተጫዋች በዝርዝራቸው ውስጥ ይዟል። ምንም እንኳን ጥረት ባያደርጉበትም ሁጎ ኤኬቴኬም ሌላኛው አማራጫቸው እንደሆነ ይታወቃል። ምናልባት ሊቨርፑል የ9 ቁጥር አጥቂ የሚያመጣ ከሆነ የዲያጎ ጆታም ጉዳይ በጣም አጠራጣሪ ነው ተብሏል። በእርግጥ እሱ ሐሰተኛ 9 ቁጥር እንጂ ንጹህ የ9 ቁጥር አጥቂ አይደለም። ከጠባባቂ ወንበር ላይ አንስተው ሊያጫውቱት የሚችሉት በጣም ተሰጡ ያለውም ተጫዋች ነው። በሊቨርፑል በኩል የዚህ ተጫዋችም ቆይታ ጉዳይ እስከዚህ ሰዓት ድረስ እልባት እንዳልተሰጠው ይታወቃል። ዛሬ በርከት ያሉ የቱርክ የመገናኛ ብዙሃን ቶማስ ፓርቴ አርሰናል ይለቃል የሚል ሰበር መረጃ አውጥተዋል። ምናልባት ይህን ሰበር መረጃ ውድ ቤተሰቦቻችን አሉባልታ ብለን እንዳናልፈው ያደረገን ደግሞ አንድ ነገር ነው። አንደኛ መረጃውን ይዞት የወጣው ከ1.8 ሚሊዮን በላይ ተከታታይ ያለው ጋዜጠኛ ነው። በጣም ታማኝ የሚባል የቱርክ ጋዜጠኛ ነው። ይህ ጋዜጠኛ ያጊዝ ይባላል። ይህ ጋዜጠኛ
ሌሮይ ሳኔ ወደ ጋላታሳራይ እንደሚያመራ አስቀድሞ መረጃ ያወጣ ግለሰብ ነው። ጉዳዩን ታዲያ እዚህ ላይ ነው አሁን ለአርሰናል አሳሳቢ የሚያደርገው። ያ በርካታ ምንጮችን ለማየት ሞክረን ነበር ውድ ቤተሰቦቻችን። ታማኝ የሚባሉት የዜና ምንጮች እነ ስካይ ስፖርት፣ ቢቢሲ ጨምሮ በርከት ያሉ የዜና ምንጮች ጉዳዩ ላይ እስካሁን ያሉት ነገር የለም። ነገር ግን በዚህ መረጃ ላይ እንግዲህ የቱርኩ ታማኝ ጋዜጠኛ የተጫዋች ክለቡን ይለቃል ብሏል። መዳረሻውም እዚሁ ቱርክ ነው የሚሆነው እያለ ይገኛል ውድ ቤተሰቦቻችን። ይህ ለአርሰናል ጥሩ የሚባል ዜና ነው ብዬ አላምንም እኔ በግሌ። ምክንያቱም የአርሰናል ደጋፊዎች ይህን ጉዳይ አይወዱትም። እናም እንደውም ጋዜጠኛው አያይዞ ውድ ቤተሰቦቻችን ይዞት አንደኛ የወጣው መረጃ የአርሰናል ደጋፊዎች እውነቱን እየተቃረቡት ነው የሚል ነው። ሌላ መረጃን ለማገለባበጥ ሞክሬ ነበር። ኢትዮጵያ ውስጥም ለጊዜው መግለጽ ባያስፈልግም ታማኝ የሚባሉ ከጋዜጠኞችም መረጃውን ለመስማት ሞክሬ ነበር ለማጣራት ባደረግኩት ጥረት ላይ። እኛም በርካታ መረጃዎችን እያጣራን እንገኛለን። ለማንኛውም የቱርኩ ታማኝ ሰው ግን ቶማስ ፓርቴ ከአርሰናል ጋር ይለያያል ብሏል። አዲስ መረጃ ካገኘን በቀጣይ መረጃ ለአርሰናል ደጋፊዎች እንደምናመጣላችሁ ቃል እንገባለን። አፕዴት የሆነም ነገር ካለ በጽሁፍ በዚህኛው ቃል ስፖርት ቻናላችን ላይ እንደምናደርሳችሁ ለአርሰናል ደጋፊዎች በዚሁ ቃል ገባን። የእንግሊዙ ግዙፍ ሚዲያ ቲኤንቲ ስፖርት ዛሬ ውሎን ኤምሬትስ ስቴዲየም አካባቢ አድርጎ ነበር። ጉዳዩ ታዲያ የአርሰናል ደጋፊዎችን ለማነጋገር ነው። በሁለት ጉዳዮች ላይ ነው ቲኤንቲ ስፖርት የአርሰናል ደጋፊዎችን ያወያየው። አንደኛው ክለባችሁ በዝውውር መስኮቱ እያደረገ ያለው እንቅስቃሴ በሚል ነው። አብዛኞቹ ክለባችን ዘግይቷል የሚል ሲያነሱ፣ ለመሆኑ የአጥቂ መስመራችሁ በማን ይጠናከር ተብሎ የተጠየቁት የአርሰናል ደጋፊዎች ግን ሁሉም በሚባል ደረጃ ቲኤንቲ ይዞት በወጣው መረጃ መሰረት ቪክተር ጌኬሬስክን መርጠዋል። በእርግጥ ቁጥራዊ መረጃዎችን ለተመለከተ ከጌኬሬስክ ውጭ አርሰናል ደጋፊ ይመርጣል ተብሎ አይታሰብም። ያው የማይከል አርቴታ ከታክቲካዊ ሁኔታ አንጻር የመረጡት እሳቸው ጌኬሬስክን ሳይሆን ሼሽኮ እንደሆነ ይታወቃል። አብዛኛው አርሰናል ደጋፊ ግን በዛሬው ዕለት ቲኤንቲ ስፖርት ጋዜጣዊ በኢንተርቪው አድርጓቸው ወይም ቃለ መጠይቅ አድርጓቸው ጌኬሬስክ ይምጣልን እያሉ ነው። ክለባችንም ዘግይቷል እያሉ ነው። የቃል ስፖርት ዩቲዩብ ቻናል የአርሰናል ደጋፊዎች እናንተንም ልታጋሩን ትችላላችሁ። ለተከላካይ ክፍል በርካታ አማራጮችን እያዩ ነው። እንደውም ዴቪድ ኦርኔስቴ፣ ማርክ ጉዌን ከፓላስ እየተመለከቱ ነው ብያችሁ ነበረ። የመረጃው እሱ ነው። አሁን ደግሞ ሌላም ተከላካይ እየተመለከቱ ነው። አሌሳንድሮን ይፈልጋሉ፣ የሊሉን ተከላካይ። አርሰናሎች በተለይም ሊል ጠቀም ያለ ገንዘብ የሚቀርብለት ከሆነ ተጫዋቹን ለመሸጥ ክፍት እንደሆነ ተናግሯል። አርሰናል ተጫዋቹን ለማስፈረም ከሳምንታት በፊት ሁኔታዎችን ጠይቋል። ስለ ተጫዋቹ መረጃ አሰባስበዋል የተባለው ግን አርሰናል ቤት ቅድሚያ ሰጥተው የሚያስፈርሙት ተጫዋች አይደለም። ምክንያቱም በአጥቂ ስፍራ ተጫዋች ማምጣት ላይ ስለተጠመዱ ማለት ነው። ግን ሁኔታውን እየተከታተሉ ነው ተብሏል። ስለዚህ አሌሳንድሮን ይፈልጋሉ ከሊል። በተጨማሪ ማርክ ጉዌ ከክሪስታል ፓላስ በአርሰናል ዝርዝር ውስጥ ያሉ ተጫዋቾች ናቸው። ዴክላን ራይስ በአውሮፓ ሻምፒዮንስ ሊግ በጥሎ ማለፍ ጨዋታ ሪያል ማድሪድን አርሰናል በኤምሬትስ ስቴዲየም 3-0 በረታበት ጨዋታ ላይ ሁለተኛዋ ቅጣት ምት ግቡ የአርሰናል የዓመቱ ምርጥ ግብ ተብላ ተመርጣለች። ሁለት ቅጣት ምት ነበረ በጨዋታው ላይ ያስቆጠሩም፣ ግን ሁለተኛዋ ፍጹም የተለየች ነበረች። የአርሰናል የዓመቱ ምርጥ ግብ ተብላ ተመርጣለች። ምናልባት የአርሰናል ደጋፊዎች ሌላ የእናንተ ምርጥ ግብ ከነበረ ግን ሀሳብ መስጫ ሳጥናችን ላይ እንዲሁ ልታሰፍሩልን ትችላላችሁ። ሪስ ኔልሰንን ለማስፈረም በርከት ያሉ ክለቦች ፍላጎት እንዳላቸው አትሌቲክ አረጋግጧል። ፉልሃም ተጫዋቹን በቋሚነት የማስፈረም ፍላጎት እንዳለው እየተዘገበ ነው። አርሰናልም ይህን ተጫዋች በዚህ ክረምት የመሸጥ ፍላጎት እንዳለው እንዲሁ ተረጋግጧል። ሌላኛው አርሰናል የ15 ዓመቱን ታዳጊ ማክስ ዶመን በቅድመ ውድድር ዝግጅት ጨዋታ ይዞት እንደሚሄድ አስቀድሞም የተረጋገጠ ነበረ። ተጫዋቹ ታዲያ ገና 15 ዓመቱን መሆኑን ተከትሎ ከእናትና አባቱ ጋር ነው የሚጓዘው። አርሰናል ለዚህ ታዳጊ ለእናትና አባት እዛው በልምምር ለሚቆዩበት ጊዜ ወይም በፕሪሲዝን ለሚቆዩበት ጊዜ ሙሉ ወጪያቸውን ሸፍኖ ይዟቸው እንደሚሄድም በዛሬው ዕለት ተረጋግጧል። ክሎ ኬሊ ትባላለች። ዘንድሮ አርሰናል ዋንጫ ሲያሳካ በሴቶች የአውሮፓ ሻምፒዮንስ ሊግ በጣም ቁልፍ ሚና ነበራት። በነገራችን ላይ በውሰት ነው ለአርሰናል እየተጫወተች ያለችው። ንብረትነቷ የማንቸስተር ከተማው ክለብ ማንቸስተር ሲቲ ነው። የ27 ዓመቷ አጥቂ በዚህ ወር መጨረሻ ከሲቲ ጋር ያላት ኮንትራት ይጠናቀቃል። የእንግሊዝና የአውሮፓ ክለቦች ተጫዋቿ ላይ ፍላጎት ቢኖሩም ወኪሏ ግን በአርሰናል በቋሚነት ስለምትፈልግ ተጫዋቿ መቀጠል አርሰናል እስከዚህ ወር መጨረሻ ጊዜ ድረስ ተጫዋቿን በቋሚነት ማስፈረም እንደሚፈልጉ ወኪሏ ጠይቃለች። የአርሰናሎች ምላሽ ይጠበቃል። አስደናቂ ውድድር ዓመትን ነው ግን ያሳለፈችው። በተለይም የአርሰናል የሻምፒዮንስ ሊግ ዋንጫ ላይ ቁልፍ ሚና ከነበሯት ተጫዋቾች ውስጥ ትጠቀሳለች።
ማንቸስተር ዩናይትድ ተጫዋቾችን ከማምጣት ጎን ለጎን መሸጥ ሌላኛው ስትራቴጂ ነው። በእርግጥ ዩናይትድ ቀጣይ ውድድር ዓመት የተጫዋቾችን ጋጋታ አይፈልግም። ምክንያቱም ጥርት ያለ ቡድን መገንባት ይፈልጋሉ። አሰልጣኝ ሩበን አሞሪም በሚወዳደሩበት የእንግሊዝ ፕሪሚየር ሊግ ላይ ተጽዕኖ መፍጠርና በውስጥ ውድድሮች ላይ በተለይም በኤፍኤ ካፕ በካራባው ካፕ ላይ ተጽዕኖ ፈጣሪ ቡድን ይፈልጋሉ። ለዚህም ደግሞ ብዙ ተጫዋች ሳይሆን ጥራት ያለው ተጫዋች ብቻ ነው የሚፈልጉት። ለዚህም በርከት ያሉ ተጫዋቾቻቸውን ለገበያ እንዳቀረቡ ይታወቃል። ከዚህ ውስጥ ጄደን ሳንቾ ይጠቀሳል። ናፖሊ፣ ኤስ ሚላን እና አስቶን ቪላም ከቀናት በፊት ከጄደን ሳንቾ ተወካይ ጋር መነጋገራቸው ተረጋግጧል። ማንቸስተር ዩናይትድ ቡድኑ መልሶ ለመገንባት ገንዘብ ሲያስፈልገው ለሽያጭ ከቀረበው ጄደን ሳንቾም ጠቀም ያለ ገንዘብ ያገኛል ተብሎ ይጠበቃል። ወዴት ያመራል የሚለው ሲጠበቅ፣ አሁንም ግን የጄደን ሳንቾ ሳምንታዊ ደሞዝ ጉዳይ ለክለቦቹ አሳሳቢ ነው ተብሏል። ዩናይትድ ከዚህ በኋላ ተጫዋቹን በውሰት መስጠት ባይፈልግም ግን ቢያንስ ከተጫዋቹ ገንዘብ ስለሚፈልግ የመግዛት ግዴታ እና ውሰት ሌላኛው አማራጭ ነው። ቋሚ ግን ከሆነ ለዩናይትድ ቅድሚያ የሚሰጡት ጉዳይ ነው ተብሏል። ከሳውዲ አረቢያ ፍላጎት ቢኖርም ተጫዋቹ ግን ለአውሮፓ ክለቦች ቅድሚያ ይሰጣል ተብሏል። ሌላኛው ለቀጣዩ ውድድር ዓመት ጥራት ያለውን ማንቸስተር ዩናይትድን በመገንባት ሂደት ውስጥ ተሽጦ ገንዘቡ አስፈላጊ ሆነው አሌሃንድሮ ጋርናቾ እንደሆነ ይታወቃል። በነገራችን ላይ ከተጫዋቹ ጋር በተያዘ ሁስኮርድ በጣም አነጋጋሪ መረጃን ይዞ ወጥቷል። በተጠናቀቀው የውድድር ዓመት በፕሪሚየር ሊጉ አሌሃንድሮ ጋርናቾ ዝቅተኛ የድሪብል ስኬት ያስመዘገበ ተጫዋች ሆኗል። ተጫዋቹ ካደረጋቸው 89 ድሪብል የማድረግ ሙከራ 26ቱ ብቻ ነው የተሳካለት፣ ሌላውን በሙሉ ተቀምቷል። ይህም በፕሪሚየር ሊጉ ከ70 በላይ ድሪብል በማድረግ ሙከራ ካደረጉ ተጫዋቾች መካከል 29.2% በማስመዝገብ በሊጉ መጥፎ የድሪብል ስኬት ይዞ ነው ያጠናቀቀው። ከሚጫወትበት የሜዳ ክፍል አንጻር ድሪብል የማድረግ ግዴታ አለበት። በተለይም የክንፍ አጥቂዎች ዋነኛ ለቡድን የሚሰጡት ግልጋሎት የተቃራኒ ቡድን ተጫዋቾችን ድሪብል እያደረጉ ወይም ሸውደው አልፈው አጥቂና ኳስን ማገናኘት አሊያም ራሳቸው ወደ ግብነት መቀየር ነው። አሌሃንድሮ ጋርናቾ በዚህም ሌላ ትችት ይቀርብበታል። በተለይም ወደ ሳጥን ውስጥ ኳስን ይዞ ከገባ በኋላ አጥቂው ሆይሉንድን ከማፈላለግ ይልቅ በርካታ ሙከራ ያደርጋል። በማንቸስተር ዩናይትድም በርካታ ሙከራ ካደረጉ ተጫዋቾች ውስጥ በግንባር ቀደምትነት የምናገኘው ነው። ለማንኛውም በዚህም ደረጃ ከሚጠበቅበት ፐርፎርማንስ ደረጃ ዝቅተኛ ቁጥር ያለውን አሌሃንድሮ ጋርናቾን ዩናይትድ ለገበያ ሲያቀርብ ማን ያስፈርመዋል የሚለው ግን አሁንም በጥያቄ ምልክት ውስጥ ያለ ጉዳይ ነው። ከዚህ ጋር በተያያዘ ዋን ፉትቦል ናፖሊዎች ምናልባትም ከአሌሃንድሮ ጋርናቾ ይልቅ ጃክ ግሪሊሽን ሁኔታ እየተመለከቱ ነው ተብሏል። ይህ ምናልባትም የማንቸስተር ሲቲ የአማካይ ስፍራ ተጫዋች የነበረው ኬቨን ደብሮይነ ተጽዕኖ ሊኖርበት ይችላል ብሏል ቴሌግራፍ። በዚህ ዝውውር ላይ ጋርናቾን ነበር አስቀድመው ሲፈልጉ የነበሩት ናፖሊዎች። አሁን ግን ፊታቸውን ወደ ጃክ ግሪሊሽ ማዞራቸው እየተነገረ ይገኛል። ምናልባትም ጃክ ግሪሊሽ ለናፖሊ ለመጫወት ሲል ከዩናይትዱ አሌሃንድሮ ጋርናቾ በተሻለ የደሞዝ ቅነሳም አድርጎ ሊቀርብ ይችላል። ያሚውን ከሆነ ናፖሊ ከአሌሃንድሮ ጋርናቾ ዝውውር ሲወጣ የፈላጊዎቹ ቁጥር እንደዚሁ ለዩናይትድ ሊቀንስበት ይችላል። ማንቸስተር ዩናይትድ በ2028 የፕሪሚየር ሊግ ዋንጫ ያሳካል በእርግጠኝነት ይሄን መናገር ይችላሉ። ይሄን ማድረግ እንደሚችልም አጥብቄ ያምናለሁ ብለዋል ኦማር ቤራዳ። አሁን እዚህ ተቀምጬ ስለወደፊቱ ብሩህ ተስፋ ሳስብ ሐሴት አደርጋለሁ ያሉት ኦማር ቤራዳ እርግጥ ነው ብዙ ውሳኔዎች ማድረግ ይኖርብናል፣ እናም ስህተቶች እንደሚኖሩ ምንም ጥርጥር የለውም፣ ነገር ግን እያረምናቸው እንሄዳለን ብለዋል። ስህተቶችን ለመቀነስ ሞክራለሁ፣ ነገር ግን የምፈልገው ለረጅም ጊዜ ዘላቂ ሆኖ የሚቆይ ጠንካራውን ማንቸስተር ዩናይትድ ለመገንባት ነው ብሏል። ከዚህ ክረምትም ዝውውሮችን እያደረግን ነው፣ በማቲያስ ኩንሃ የሚቆም ነገር አይደለም ብሏል። በዚህ ክረምት ብቻ ሳይሆን ቀጣይ ጥርም ላይ ቡድኑን ገና እናጠናክረዋለን ብለዋል። ዋና ዓላማችን 2028 ዩናይትድን የፕሪሚየር ሊግ ሻምፒዮን ማድረግ ነው ማለታቸው ይታወቃል። እናም ለዩናይትድ ደጋፊዎች ከማቲያስ ኩንሃ ቀጥሎም ወደ ቡድኑ የሚመጣ ተጫዋች እንዳለ እያረጋገጡ ነው ኦማር ቤራዳ። በእርግጥ የሚጠበቁ ተጫዋቾች አሉ። ያው ድርድሩ የቆመው የብሬንትፎርድ አጥቂ ብሪያን ምቤሞ አለ። ከዛ በተጨማሪ ሁጎ ኤኬቴኬ ምናልባትም የዝውውር ሂሳቡ በተወሰነ መንገድ ይጠበቃል። በእርግጥ እሱ ካልመጣ ሆይሉንድን ማብቃት የሚለውን ፕላን ቢ እንዳለ ሆኖ ማለት ነው። በዩናይትድ ግን በዚህ ብቻ የሚቆም ዝውውር አይደለም ብለዋል። በአፍሪካዊቷ ምዕራብ አፍሪካዊቷ ሀገር ቡርኪና ፋሶ የወታደራዊ አገዛዝ እንዳለ ይታወቃል። አንድሬ ኦናና ታዲያ ቡርኪና ፋሶ ተገኝቷል። ፕሬዚዳንት ኢብራሂማ ትራኦሬን አግኝቶታል። እንግዲህ
አንድሬ ኦናናና በፕሬዚዳንቱ መካከል የተደረገው ውይይት ግልጽ አይደለም። በእርግጥ ጉዳያችን ስፖርት ነው። አፍሪካን ከሚመሩ መሪዎች እሳቸውም በፖለቲካ ጉዳይ ትንታኔ መስማት ትችላላችሁ። ዋናው ጉዳይ ግን ተገናኝተው ነበር። ጭብጡ ግን አልታወቀም። ምናልባት ስፖርታዊ እርዳታን፣ ቁሳቁስ እርዳታን ሊያደርግ ነው እየተባለ ነው። አንድሬ ኦናና ግን ለቡርኪና ፋሶ ፕሬዚዳንት ኢብራሂማ ትራኦሬ የገዛ ማሊያውን ፈርሞ በዛሬው ዕለት አስረክቦታል። ለየት ያለ መረጃ ስላገኘን እናጋራችሁ ብለና ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅር ፍጻሜው እዚህ ጋር ሆነ። ሰናይ ጊዜ